ማህሌት ቤት አገኛለሁ ብላ ለዝና በጣም እየተቆረቆረ ትገኛለች ማለት ነው። ከዝና አንድ የፀጉር ዘለላ ቢነቀል ካንተ ዝና የባሰ ጀግና መጥቶልካል ብለሽ ለመድብል ነገር ይውላታለች ማለት ነው። እንግዲህ ወደ ቤት ማህሌት እንደመጣች መድብል ይሄን ጉዳይ አላወቀም። ቅድስት የምሳሌ ጥያቄ ስላስጨነቃት ብቻ መድብል ገና እንደመጣ ዝና ምን እንዳላቸው ጠይቀው ነበረ ማለት ነው። ዝና እውነቱን ለመናገር ምንም አይነት ፍንጭ እየሰጠ አይደለም። መድብል ግን በመሀል እንግዲህ እየቀጠቀጠው ይገኛል። ሆኖም ኤፍራታና ማህሌት አቶ ካሌብ ደውሎላት በጣም እኔ ከተነሳው ደግሞ ነብር ነኝ ማንም አይችለኝም ብሏታል ማለት ነው። ይሄ ጉዳይ ለማህሌት ትልቅ ሀሳብ ውስጥ እንደ ጣላት ይገባኛል። ኤፍራታም በጣም ፈርታለች። ኤፍራታ እኔ የሆነ ነገር ቢከሰት አንቺንም አብሬሽ ነው ወንጀል ውስጥ የምከተሽ ብቻዬን አልገባም እያለ ትገኛለች ማለት ነው። ኤፍራታ መድብልን እንግዲህ ዝናን እንዲለቀው ብትጠይቀውም መድብል ፍቃደኛ አይደለም ማለት ነው። ከዚህ ቀደምም እንግዲህ ዝና የመያዝ ጉዳይ ላይ ይሄ ነገር 50-50 ነው ወይ ከኛ ወይ ከዛ ቡድን ህይወት ይጠፋል ብሏል ማለት ነው። እንግዲህ የብሩክን በሰላም ወደ ቤት መግባት የሁላችንም ተመልካች ሀሳብም ነውና እኔ አሁንም ነገም ቢሆን መድብል እውነቴን ነው የወንድሙን እንደዚህ መስዋዕት የከፈለትን ብሩክ ወደ ቤት ሳይመለስ ምንም ነገር እንዳይሆን እፈልጋለሁ። ዝና ተተፈታ እውነቴን ነው ነገሩ እየተንዛዛ ነው የሚሄደው ማለት ነው። ዝና ማምለጥ የለበትም ዛሬም ሆነም ነገም ማለት ነው። ግን ኤፍራታን አብሮ ነበረ ማገት የነበረበት መድብል እዚህ ጋር ትልቅ ስህተት እየሰራው በዛ ነው ማለት ነው። ኤፍራታም ዝናም አብረው ቢታገቱ ቢያንስ ኤፍራታ ዝናን እንዳሳገተችው ምንም አይነት የሚሰጥ ፍንጭ አይገኝም ነበር ማለት ነው። ሆኖም እውነቱን ተናገሪ መድብል የት ነው ሞቷል